ደረጀ በስተመጨረሻም በቁጥጥር ስር ውለናል። ሰማኛለህ? በጸባይ ብትወራ ገምናችኋለሽ። አንዴ ካሜራው አንተ አሁን ትናገራለህ። ፊሊሞን እንግዲህ ዳጎስ ያለ ገንዘብ ከሰላማዊት ቀርቦለት ነው የገዛ ፍቅረኛውን ኤልሳን ሊገድል የቻለው ማለት ነው። ዳጎስ ያለ ገንዘብ ስላችሁ እንግዲህ ቁጥሩን መጥራት ካለብን ሚሊዮን ውስጥ ይገባል። በጣም ዳጎስ ያለ ገንዘብ ነው። ሚኪን አሳሰራችሁት፣ እንደዛ አንገላታችሁት፣ እንዲሞትም ልታደርጉት ነበር። ነገርኩ እኮ ስራችን ላይ እጅግ በጣም ጣልቃ እየገባ ሲያስቸግረን የነበረ ሰው ነው። እስር ቤትም እንድናስገድለው ፈልገን ነበረ፣ ግን አልሞተም፣ አልሆነም። ከሰላማዊት ጀርባ በገንዘብ ማለት በሚሊዮን የሚቆጠር በገንዘብ የሚያግዛት አንድ ደረጀ የተባለ ግለሰብ ሙሉ አድራሻውን አግኝተን አሁን እሱን በቁጥጥር ስር ለማዋል ወዳገኘንበት አድራሻ ልንሄድ ነው። ውድ ተመልካቾቻችን አብሮ የምትሰራ አንድ እስስት ጠበቃ ነበረች ኤልሳ የምትባል። እሷ እንዳስፈታችው ከሰማን በኋላ ነው ቀጥታ እሷን ማስወገድ እንዳለብን ተነጋግረን የወሰንነው ማለት ነው። ሰላማዊትን ደግሞ ከጀርባ በገንዘብ የሚረዷት ሰዎች እንዳሉ አውቀናል። ቤተሰቦች አንተ ግረና ወርድ ነው እያነገርኩህ እኮ ነው። ግረና ወርድ ነው። ምንድን ነው መብቴ ነው እየነገርኩህ። አንዴ አንድ ያዙት በእናታችሁ አረጋጉትና አንተ ትሰማኛለህ? እንደዚህ እንድትል ከዚህ በኋላ አልፈቅድልም። እሺ ከዚህ በኋላ እሱም ያስጥልን የራሱ ጉዳይ እንዳለካና ተበቃ ከዚህ በኋላ ገና ይገርምህ። እነዚህ የኛ ጠላቶች ደግሞ ዋናው ቻናላችንን ጎጆ ቲዩብን እንግዲህ ለማዘጋት የተለያዩ ጥረቶችን እያስደረጉ ነው የሚገኙት። ቻናሉ ሪፖርት እንዲደረግ ብዙ ነገሮችን እንግዲህ ገንዘብ በመክፈል እያደረጉ ነው። እኛም እንግዲህ ከዩቲዩብ የሚመጡልን የሚላኩልን ኢሜሎች የሚያስደነግጡ ኢሜሎች ናቸው፣ ዋርኒንግ ናቸው። እናም ይሄ ሁለተኛው ቻናላችንን ጎጆ ቲዩብ 2ን ሰብስክራይብ በማድረግ ቤተሰብ ይሁኑ። አባት አንተን ከሚወድ ዘሩ ቢቋረጥ ይሻላል። ቆይ እገላለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምንቆያችሁ፣ ሚኪያስ ነኝ። ዛሬ እንግዲህ ቤተሰቦች በሁለተኛው ቻናላችን በጎጆ ቲዩብ 2 ብቅ ብለናል። አጠገቤ አንድ ባልደረባ ያለ እንግዲህ ራሱ የሚያስተዋውቅላችሁ ይሆናል። ራስን አስተዋውቅና ስላለው ነገር እናወራለን። እሺ ሰላም ውድ ተመልካቾቻችን እንደምን አላችሁ? እኔ ናትናኤል እባላለሁኝ። ያው ከዚህ በኋላ ቤተሰብ ነን። ጣልቃ ልግባና ቤተሰቦች እንግዲህ ናትናኤል ጎጆ ቲዩብ ላይ የተለያዩ ፕሮግራሞችን የተለያዩ ኬዞችን በምናቀርብበት ጊዜ እንግዲህ በካሜራ ስራና እንዲሁም ደግሞ መረጃና ማስረጃዎችን በማጣራት አብሮን የሚሰራ ልጅ ነው። አሁን ወደኛ ቢሮ እንግዲህ ወይም ደግሞ በቴሌግራም ፔጃችን ላይ በጣም ብዙ ኬዞች እየመጡ ነው ውድ ተመልካቾቻችን። እነዚህን ኬዞች ደግሞ ማስተናገድ አለብን። በጣም የኛ ብዙ ተመልካቾች የኛን እርዳታ የሚፈልጉ አሉ፣ የተቸገሩ ሰዎች አሉ፣ ፍትህ የሚፈልጉ አሉ። ምን ልበላችሁ ብቻ በጣም ብዙ ኬዞች እየመጡ ነው። እነዚህን ኬዞች ደግሞ አንድ በአንድ እያስተናገድን መፍትሄ ማግኘት አለብን። ስለዚህ ናትናኤል ከዚህ ቀደም እንግዲህ ወደ ሚዲያው መጣለሁ ብሎ አንድም ቀን አስቦት አያውቅም። ያው እንደዚህ አይነት ነገር ደግሞ ከተመቻቸ ከተፈጠረ ችግር የለውም። እኔ እናንተን ለማገዝ በካሜራ ፊት ለፊት ሆኜ ያለውን ነገር ለማስተካከል ምንም አልቸገርም ነበር ያለ ውድ ተመልካቾቻችን። ናትናኤል እንግዲህ አሁን እየተጋገዝን ወደፊትና ወደፊት ነው የምንሄደው። እዚህ ጋር ውድ ተመልካቾቻችን ስለ ጠበቃ ኤልሳ ስለ ሀዘኑ ያሉትን ነገሮች ምንም አሁን አላወራውላችሁም። ከጎን የጠበቃ ኤልሳ ያው ነፍሷን ይማረውና ሀዘን ተፈጥሮብናል። እሱን ሀዘኑን ራሱ በቅጡ መቀመጥ ወይም ደግሞ ሀዘናችንን ማዘን አልቻልንም።
በጎን በኩል ደግሞ በጣም ብዙ ተደራራቢ ኬዞች እየመጡብን ነው የሚገኙት። ስለዚህ ሁላችንም ተከፋፍለን ያሉትን ነገሮች ማስተካከል መቻል አለብን። አሁንም ቢሆን የጠበቃ ኤልሳን ዋና ገዳይ አላገኘ ነው። ይህ ማለት ምን እንደሆነ ላስረዳችሁ ውድ ተመልካቾቻችን። ለመጨረሻ በጎጆ ቲዩብ በለቀቅንላችሁ ቪዲዮ የጠበቃ ኤልሳ እህት ሰላማዊት ጠበቃ ኤልሳን በፊሊሞን እንዳስገደለቻት ነግራናለች። ሰላማዊት እኔ ነኝ ጠበቃ ኤልሳን ያስገደልኳት ብትልም ከሰላማዊት ጀርባ ደግሞ ሰዎች እንዳሉ ለማወቅ ችለናል። ይህንን ማወቅ እንኳን አይጠበቅብንም፣ መገመት ግልጽ ነው። እናንተም ትገምታላችሁ። ምክንያቱም ሰላማዊት ለምን እህቷን ገደለች? ከመሬት ተነስታ? ምንድነው ሪዝኗ? ምንድነው ምክንያቷ የሚለውን ነገር እናንተም ማወቅ ትችላላችሁ። ያው ፊሊሞን እንግዲህ ዳጎስ ያለ ገንዘብ ከሰላማዊት ቀርቦለት ነው የገዛ ፍቅረኛውን ኤልሳን ሊገድል የቻለው ማለት ነው። ዳጎስ ያለ ገንዘብ ስላችሁ እንግዲህ ቁጥሩን መጥራት ካለብን ሚሊዮን ውስጥ ይገባል። በጣም ዳጎስ ያለ ገንዘብ ነው። ሰላማዊትን ደግሞ ከጀርባ በገንዘብ የሚረዷት ሰዎች እንዳሉ አውቀናል። ቤተሰቦች እኔ የታሰርኩ ጊዜ እኔን ያሳሰሩኝ ሰዎች ነበሩ። እኔ የታሰርኩበት ምክንያት ግልጽ ያልሆነ ምክንያት፣ ይሄ ምን ምክንያቱ አይታወቅም። ግን ደግሞ እኔ እንድታሰር የፈለጉ ሰዎች ነበሩ። እኔም ከታሰርኩ በኋላ እስር ቤት ውስጥ ሆኜ እንድገደል ትዕዛዝ የሰጡ ሰዎች ነበሩ። እነዛ ሰዎች ናቸው እንግዲህ ጠበቃ ኤልሳ እንድትገደል ትዕዛዝ ያስተላለፉት። ይህ ማለት ሰላማዊት ነፍሰ ገዳይ አይደለችም ማለት አይደለም። ዋናውን ስራ የሰራችው እሷ ናት። ሰላማዊትና ፊሊሞን ሁለቱ ናቸው ጠበቃ ኤልሳ እንድትሞት ያደረጉት። ለመጠንከር እየሞከርን ነው። ሰሞኑን የተፈጠረው ነገር ሁላችንንም ያስደነገጠ ነገር ነው። ግን ደግሞ ይህን ስላችሁ በቃ ህይወት ይቀጥላል። ያው ኤልሳን አተናታል። እኔ ያው ናትናኤልም አንዳንድ እንዲያግዙኝ የምፈልጋቸው ነገሮች አሉ። ከዚህ በፊት እንደነገርኳችሁ ፍፄ ወደ ሚዲያ መውጣቱን አልፈለገውም፣ ልጆችና ሚስት ስላሉት። ከዛ አንጻር ያው ይመስለኛል ከቤተሰቡ ጋር ተማክሮ የሚወሰነው ነገር ነው። ናትናኤል ብዙ ነገሮችን አግዛለሁ እያለኝ ነው። እኔ በዚህ ሰዓት ያው አጋዥ ያስፈልገኛል። ተከፋፍለን ብዙ ነገሮችን እያደረግን ነው። ዳኒም እንግዲህ የራሱን ኬዝ እየሰራ ነው። ናትናኤልም ያው አንዳንድ እንዲያግዘኝ የምፈልጋቸው ነገሮች ስላሉ ነው። እሺ እንግዲህ ያው ማለት አውቃለሁ ሁሉም ነገር በጣም ከባድ ነው። ለአንተ ብቻ ሳይሆን እንደ ክሩ ሁሉም ነገር በጣም ከብዶናል። ያለንበት ጊዜ አሁን ላይ በጣም ከባድ ጊዜ ነው። ጀስት ተቀምጠን ቪዲዮ የምንሰራበት አይደለም። ግን ቅድም እንዳላችሁ ነው ውድ ተመልካቾቻችን፣ በቴሌግራም ገጻችን ላይ በጣም ብዙ ሰዎች የኛን እርዳታ የሚፈልጉ በጣም ብዙ ሰዎች ኢንቦክስ እያደረጉልን ነው። ለነሱ መድረስ መቻል አለብን። ከዚህ በፊት ለብዙ ሰዎች ደርሰናል። አሁንም ከዚህ በኋላ መድረስ መቻል አለብን። ሚኪ በአንዳንድ ነገሮች አሁን ላይ በጣም ስሜቱ ተሰብሯል። በጣም ከባድ ጊዜን እያሳለፈ ነው። በዚህ ጊዜ እኔም ቢሆን ልረዳው ነው የመጣሁት። ሚኪ ማለት ታውቁታላችሁ። ያው ለእናንተ እንደዚህ ነው ብዬ ማብራራትም አይጠበቅብኝም። በደንብ ታውቁታላችሁ። እኔም ደግሞ እንደ ቅርብ አጠገቡ እንዳለ ሰው ስነግራችሁ ለሰዎች መድረስ የሚፈልግ በጣም መልካም ሰው ነው። በጣም በኤልሳ መሞት ምን ያክል እንደተሰበረ ሁላችንም የክሩ አባላት በደንብ እናውቃለን። በደንብ ማለት ጠንካራ ነው። ይሄንን ጊዜ ያልፈዋል። በደንብ እርግጠኛ ነኝ። በደንብ አልፎ የእሷንም ገዳዮች እናገኛቸዋለን፣ ለህግ እናቀርባቸዋለን፣ ለሚመለከቱ አካል በደንብ እናቀርባቸዋለን። በዚህ ቃል እንገባላችኋለን። በቅርቡ ሁሉንም ነገር ፈተነው ሁሉም ነገር ተስተካክሎ እናንተ ጋር የምስራች ይዘን እንደምንመጣ በጣም እርግጠኛ ነኝ። ሚኪ አንተም ብትሆን አሁን ጠንከር ብለህ የእኛን እርዳታ የሚፈልጉ በጣም ብዙ ሰዎች አሉ። በጣም ሁሉንም ነገር በደንብ ታውቃለህ። ለነዛ ሰዎች መድረስ፣ ለእሷም ቢሆን ለነፍሷ ፍትህም ቢሆን ማሰጠት መቻል አለብን። ጠንከር ብለህ አሁን ሁሉንም ነገር ማስተካከል መቻል አለብን። አውቃለሁ ደግሞ አንተም ጠንካራ ወንድ እንደሆንክ ሁሉም ነገር እንደሚያልፍ በጣም እርግጠኛ ነኝ። ጠንካራ ግን መሆን መቻል አለብን። በጣም አመሰግናለሁ ናቲ። እንግዲህ በብዙ ነገሮች ያው ሰፖርት ያደርገኛል፣ ሰፖርት እንደራረጋለን። ጎበዝ ልጅ ነው። ውድ ቤተሰቦች እንግዲህ ተመልካቾች አንዳንድ የደረሱን መረጃዎች አሉ ከኛ ከባልደረቦቻችን።
እነዚህም የደረሱ መረጃዎች እንግዲህ በቪዲዮ መግቢያ ላይ እንደተናገርኩት ጠበቃ ኤልሳ እንድትገደል ያስደረገችው የገዛ እህቷ ሰላማዊት ናት። ሰላማዊትን ደግሞ በገንዘብ የሚደግፏት ሰዎች እንዳሉ ለማወቅ ችለናል ብያቸዋለሁ። ስለዚህ እነዛን ሰዎች በቁጥጥር ስር የማዋሉን ስራ ነው እንግዲህ ካሁን በኋላ የምንሰራው ከወንድሜ ናትናኤል ጋር በመሆኑ ውድ ተመልካቾቻችን እንግዲህ አሁን ያለነው በሁለተኛው ቻናላችን ጎጆ ቲዩብ 2 በሚለው ቻናላችን ነው። ውድ ተመልካቾቻችን ይህን ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ዋናው ቻናላችን ላይ በተደጋጋሚ እንግዲህ ኢሜሎች እየተላኩልን ነው። ምንድነው እነዛ ኢሜሎች ደግሞ ከዩቲዩብ ዋርኒንግ እየተሰጡን ነው። ያው እኛ እንግዲህ በዚህ ስራ ላይ እናንተ ተመልካቾችን ማለትም የኛ ወዳጆችን እንዳፈራ ነው ሁሉ በዛው ልክም ብዙ ጠላቶች አሉን። እነዚህ የኛ ጠላቶች ደግሞ ዋናው ቻናላችንን ጎጆ ቲዩብን እንግዲህ ለማዘጋት የተለያዩ ጥረቶችን እያስደረጉ ነው የሚገኙት። ቻናሉ ሪፖርት እንዲደረግ ብዙ ነገሮችን እንግዲህ ገንዘብ በመክፈል እያደረጉ ነው። እኛም እንግዲህ ከዩቲዩብ የሚመጡልን የሚላኩልን ኢሜሎች የሚያስደነግጡ ኢሜሎች ናቸው፣ ዋርኒንግ ናቸው። ኢቨን እንደ ቲክቶክ ኮፒ ሊንክ ተደርገው ራሱ የሚታለፉ ሳይሆን እንግዲህ ዩቲዩብ ፕላትፎርሙም ከባድ ነው። ምንድነው ዋርኒንግ ከላከ በኋላ ቀጥታ ቻናል መዝጋት ነው። ይሄ ከዚህ በፊትም ያጋጠመን ነገር ነው እንግዲህ ውድ ተመልካቾቻችን። እናም ይሄ ሁለተኛው ቻናላችንን ጎጆ ቲዩብ 2ን ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ቤተሰቦች እንግዲህ ቀጣዩ ስራችን ከሰላማዊት ጀርባ ያሉ ሰላማዊትን በገንዘብ የሚደግፏትን ሰዎች በቁጥጥር ስር የማዋሉን ስራ የምንሰራ ይሆናል። እስከ መጨረሻው አብራችሁን ቆዩ። ያሉትን ነገሮች እኔና ናትናኤል እየተከታተልን እናሳውቃቸዋለን። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰናል። ሰላማዊትን እንግዲህ ከጀርባ በመሆን በገንዘብ የሚያግዟት ሰዎች እንዳሉ እንደደረስንበት ያለውን ነገር ለእናንተ አሳውቀናቸዋል። እንግዲህ ቤተሰቦች ከሰዓታቶች በኋላ ነው ተመልሰን የምንገኘው። ከሰላማዊት ጀርባ በገንዘብ ማለት በሚሊዮን የሚቆጠር በገንዘብ የሚያግዛት አንድ ደረጀ የተባለ ግለሰብ ሙሉ አድራሻውን አግኝተን አሁን እሱን በቁጥጥር ስር ለማዋል ወዳገኘንበት አድራሻ ልንሄድ ነው። ውድ ተመልካቾቻችን አዎ እንግዲህ ማለት እሱን እናገኘዋለን ብዬ በእርግጠኝነት አስባለሁኝ። በእርግጠኝነት እናገኘዋለን። ቶሎ ደርሰን ሰውየው እንደምታውቀው አድራሻውን የሚቀያየር ሰው ነው። አሁንም በስንት መከራና በስንት ጸሎት እንዳገኘ ነው በደንብ ታውቃለህ። ስለዚህ ተመልካቾቻችን አብራችሁን ቆይታችሁ ይህንን ነገር እንድትጋበዙልን እንጠይቃለን። ለአንተም መንገላታት እንዲሁም ደግሞ ይሄ ገንዘብ የዚህ ገንዘብ ይሄ ወንጀል እየተሰራበት ያለው ገንዘብ ምንጩ ከየት እንደሆነ በደንብ የምናጣራ ይሆናል። እሱንም ቢሆን አምጥተን እያንዳንዱ ነገር ላይ ምን እንደሆነ ድርሻው በደንብ እናጣራለን። በደንብ እሱን እንዴት እንዳገኘ ነው በደንብ ታውቃለህ። ጣልቃ ልገባብና ውድ ተመልካቾቻችን እንግዲህ ደረጀ የተባለው ግለሰብ ባለሀብት ነው። በጣም በሚሊዮን የሚቆጠር ገንዘብ የሚያንቀሳቅስ እንዲሁም እንግዲህ ጠበቃ ኤልሳ እንድትገደል እንግዲህ ከፍተኛ የሆነ አስተዋጽኦ ያደረገ በገንዘብ እንግዲህ የጠበቃ ኤልሳ ፍቅረኛ ፊሊሞን እንግዲህ ጠበቃ ኤልሳን የገደለው ከሰላማዊት ከጠበቃዋ እህት ትዕዛዝ አግኝቶ ነው። ለዚህም እንግዲህ ዳጎስ ያለ ገንዘብ ሰጥተዋለች ሰላማዊት ይህንን ላረገችበት። ለሰላማዊት ደግሞ ገንዘብ የሚሰጣት ሰው እንዳለ ደርሰንበታለን ብያቸው ነበር። ይህ ሰው ነው እንግዲህ ደረጀ። ከደረጀ ጋርም የሚሰሩ ጀሌዎች እንዳሉ ግልጽ ነው። ውድ ቤተሰቦች እንግዲህ እኔንም ወደ እስር ቤት እንድገባ ያኔ እንግዲህ ከተወሰኑ ቀናቶች ሳይሆን ያው ሳምንታት ልንለው እንችላለን እንግዲህ እስር ቤት እንድገባና የግድያ ሙከራዎችን ብዙ ነገሮችን እንዲደርስብኝ ያደረገ ሰው ነው። ውድ ተመልካቾቻችን የተሰጠን አድራሻ አለ። በዛ አድራሻ መሰረት እንግዲህ ደረጀን በቁጥጥር ስር ለማዋል ወደዛው የምንሄድ ይሆናል። ቸር ይቅጠማችሁ በሉን ውድ ተመልካቾቻችን። ይሄን ጎጆ ቲዩብ 2 ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደዛው እንሂድ። ሹፌር ቶሎ በልባክ ተንቀሳቀስ። ደረጀ በስተመጨረሻም በቁጥጥር ስር ውለናል። በጣም ጥሩ። እሺ በቃ እንደዚህ በቀላሉ ውድ ተመልካቾቻችን እንግዲህ መጀመሪያ በተሰጠን አድራሻ መሰረት አላገኘነውም ነበር፣ ግን ያለውን ነገር ተከታትለን በጥንቃቄ ከፋርማሲ ሲወጣ በቁጥጥር ስር ውለናል።
በጣም ጥሩ ግርግር ላለመፍጠር ሞክረናል ውድ ተመልካቾቻችን በአካባቢው። ስለዚህ ልንገርህ አሁን ለቀረጻ ያዘጋጀ ነው ቆንጆ ቦታ አለ፣ መጋዘንም ይገኝበታል። ቶሎ ከዚህ ሰፈር መጥፋ ባለ 5 ኮከብ ሆቴልም ከፈለክ እናረግላለን። ተግባባ? አዎ ንዳው ተንቀሳቀስ ቶሎ በል። ውድ ተመልካቾቻችን በስተመጨረሻም ደረጀን እንግዲህ ለቀረጻ ወደ አዘጋጀነው ቦታ ይዘነው መተናል። ከደረጀ ጋር አንዳንድ ቆይታዎችን እናረጋለን። ደረጀ እንግዲህ ቤተሰቦች መኪና ውስጥም እንደተናገርነው ሰላማዊትን በገንዘብ ከሚረዷት ሰዎች መካከል የነበረው አንዱን ደረጀን በቁጥጥር ስር አውለናል። ሌላም አንድ ሰው አለ፣ እሱንም በቁጥጥር ስር መዋላችን አይቀርም። መጀመሪያ ግን ካንተ ጋር የተወሰነ የታቀኛለህ ምንድነው የምታወራው? እርግጠኛ ነህ? ስለዚህ ምንም ሚኪያዝ ዘሪሁን የሚባል ሰው በህይወት አታውቅም? ያላቁም አልኩ እኮ ምንድነው የምትለኝ? ምንድነው የምትለው አንተስ? ወንድሜን እኮ ልታስገድለው ነበር አይደል? ምንድነው ወንድሜ ልታስገድሉት አሳስራችሁ ስንት ስቃይ በእናንተ ምክንያት እንዳለፈኩኝ ያናቃለን። ምንም አቀላችሁ ነገር የለም። በቃ ለቀቁ። ምንም አላቅም ማለት እናንተ ምን ሆናችሁ ነው? ቁጭ በሉ። ወዴት ነው? ምንድነው? ወዴት ለምን? በቃ ልቀቀኝ። እኔ ምንም ማቀው ነገር የለም። ምን ለማድረግ እየሞከርክ ነው? ምን አደረኩኝ? ሰማኛለህ? ይኸውልህ ለእያንዳንዷ ነገር አንተ ጋራ ሁሉም ነገር መረጃ ጠቁሞ ነው አንተን ያዘን። ዝም ብለን ከመንገድ አንስተን አይደለም እዚህ ጌዘን የመጣ። ስለምን መረጃ ነው የምታወሩት? አሁን ሁሉንም ነገር እንድትነግረን እንፈልጋለን። ምንድነው የምነግርህ? ምንድነው ሁሉ ነገር ንገረኝ። እንደ አዲስ አቱን ምንድነው እንደ አዲስ ነው አቱን? ጋርዶቹን ሁሉንም እያንዳንዱን ነገር አይታል። ምንም አላቅም። በቃ ምንም አታውቅም። ምንም አታውቅም ከሆነ ምንም አታውቅም። ሰማኛለህ? በጸባይ ብትወራ ገምናችኋለሽ። አንዴ ካሜራው አንተ አሁን ትናገራለህ። ብትናገር ነው የሚሻለሽ። ትናገር ነው የሚሻለሽ። ጭራሽ ነው የማያዋጣ። ቆይ ልቀቀው ናቲ። ትናገራለህ አትናገር? ሰማኛለህ? ብትናገር ምንም ማውቀው ነገር የለም። ልቀቁኝ። ምን ማለት ነው? ተንበርከክ። ሰማኛለህ? እያንዳንዷን ነገር የማትወጣ ከሆነ ከዚህ ቤት በነፍስ አትወጣም። እሺ ቁጭ በልና ተነስ። አብረው ካሜራውን አብረው። አታውቁኝም። እሺ ይኸውልህ 10 ጊዜ አትዛት። አታውቁኝም ምናምን እያልክ አሁንም የምትዝት ከሆነ ከዚህ የባሰ በጣም ብዙ ነገር ይገጥማል። ሰማኛለህ? ወይኔ ደረጃ ጠይቅ ጥያቄ አለ። ይኸውልህ በመጀመሪያ ደረጃ አብሮ ስለሚሰራ አለቅም። ምን ልታመጣ ነው ማረግ? አለቅም። ታመጣለህ። ሰማኛለህ? እያንዳንዷን ነገር በግልጽ ታወራለህ። በአንተ ምክንያት የሰው ህይወት አልፏል። በአንተ ምክንያት ሚኪ ተንገላቷል። እያንዳንዷን ነገር የማትወራ ከሆነ አሁን ሁለታችንን ውጭ ያሉት ጋርዶች መጥተው አረህን ያበሉሃል። አርፈህ ትቀመጣለህ። እያንዳንዷን ነገር በግልጽ ትናገራለህ። ቀልድ አይደለም ያዝ ነው። እዚህ ጋር በእናንተ ምክንያት ስንቱ ነው ህይወቱን ያጣው። ምንም የማታውቅ አንድ ልጅ ሞታለች። ለመሆኑ ስንት ብር ነው የሰጣት ወይም የሰጣችኋት? ስንት ናችሁ? ኧረ እኔ ምንም የሰጠሁት ብር የለም። አንተ አሁንም ዝም ብለህ አትካድ። ቆይ ናቲ ቆይ ናቲ፣ ችግር የለውም። ቆይ ልቀቀው። ልብስህን ዝም ብሎ ልብስ መሰለ እንዴ? አንተ አትወጣጠር። ሰማኛለህ? አትወጣጠር። ይኸውልህ ሰማኛለህ? አንተ ነገር ማታስተካክል ከሆነ እሺ እናገራለሁ። እኔ ቆይቶ ይበናት ሰማኛለህ? አንተ እሺ እናገራለሁ። በቃ እሺ ብትናገር ነው የሚሻለው። እሺ እናገራለሁ። እሺ እንድትወጣጠር ደግሞ አልፈልግም። እሺ ይኸውልህ ትሰማለህ? ቆይ ሚኪቶ ይኸውልህ ስማኝ። እስከ አሁን ድረስ በጣም ትንሹን ጉልበታችንን እንጠቀም። በጣም ትንሹን ማለት እናገራለሁ አልኩህ እኮ። ብትናገር ነው የሚሻለው እያንዳንዷን ነገር። ያለበለዚያ ለአንተም ለሁላችንም ጥሩ አይሆንም። ሞተህ ነው ከዚህ ቤት የምትወጣው። እውነቱን ልንገርህ እኔ በመጀመሪያ ደረጃ ስንት እንደሆናችሁ፣ ከዛ ደግሞ በምን ያህል ገንዘብ እንደምትደግፏት፣ ከዛ ሶስተኛውና ዋናው ከኔ ጋር ያለብህ ችግር ምን እንደሆነ እሱንም እንድትነግረኝ ይፈልጋል። ከመጀመሪያው እያንዳንዷን ነገር ምንም ሳታስቀር ሳትጨምር ሳታጎድል ትነግረናለህ። እያንዳንዷን ነገር ምንም ነገር ቢሆን እንዳትቀር የምንፈልጋቸው ነገሮች አሉ። ጀምር አሁን ተናገር። ጊዜ አትፍጭ።
ጀምር እኮ አትግፋኛ እናገራለሁ ገና ቀጠቅጥሃለሁ ጀምር አንተ ተናገር በቃ ለሰላም ገንዘብ ከፍለናት ነው ምን ያክል ገንዘብ ነው የተከፈለ ያው እንግዲህ መጀመሪያው ችግራችን ካንተ ጋር ነበር ቀጥል እና ግን በቃ ስናይ ምንም ልትሆን አልቻልክም አንተ ማለት ነው ስናይ ማለት ነው እንደ ድመት 9 ነፍሰን ያለህ የትም ብንገባ ተከትለን ነው የምትመጣው ዱካችን ነው ያሰስክ እየመጣ እኔ ግን አላቃችሁም እኔ ከዛሬ ውጭ አይቻላቅም መቼ ነው እኔ አንተን ዱካ ተከትዬ እሱማ እንዴት ታቀናለህ እኔን ማለት ታቀኛ አትችልም እና በቃ አንተ አሁን የምትፈልገውን ሰው በመታቀበት ሰዓት እኔ በደንብ ነበር የምከታተል አልገባኝም ከኔ ጋር ያለ ችግር ምንድነው እኔ ካንተ ጋር ምንም ችግር የለብኝም እና ግን በቃ ስራችንን ልታሰራን አልቻልክም በየገባንበት እየገባህ ማለት ነው ምንድነው ስለዚህ እናንተ መፍትሄ ይሄ ልጅ ማሳሰር ከዛ በኋላም ለማስገደል መሞከር የምን ስራ እርግጥ ነው እኛ ብዙ ህገወጥ ስራዎችን እናስቆማለን ወይም ለማስቆም እንሞክራለን አንተ ግን የትኛው ህገወጥ ስራ ውስጥ ነበርክ ይቅርታ ስላላስታወስኩ ነው መቼም ዛሬ ፈልግ ያገኘኝ ያለምንም ነገር አይደለም አይደለ እኔ ከዛሬ ውጭ አይቻላል ቆይ ከዛሬ ውጭ አይተኛ አታውቅም ነገር ግን ሰምተህ ግን ታውቃለህ አላውቅም ደረጃ የሚባል ሰው ዛሬ ነው እኮ ታዲያ እንዴት ስለኔ ሳትሰማ ቢዝነስን ለመናገር ምን ነው ፈራ እንደኔ የኔን ስም ሳታጣራ የኔን ስራ ሳታጣራ እንዴት ልትይዘኝ መጣህ ያንተ ስም ማን ነው ያንተን ስም እናጣራው ይኸውልህ ያንተን ስም እኮ በጠበቃ ኤልሳ ግድያ ስለተጠረጠርክ ነው እና ደግሞ እኔ ይሄ ሁሉ እንግልት እንዲደርስብኝ ከዚህ ሁሉ እንግልት አልፎ የግድያ ሙከራ እንዳደረስክብኝም መረጃው ደርሶኝ ነው ግን ስለምሰራው ቢዝነስ አላውቅም እንደውም እግረ መንገድ ሰማለሁ ሜቢ ላላስታውስ እችላለሁ ኦኬ ስለዚህ ህገወጥ ቢዝነስ ትሰሩ ነበር ለዛ ይሆናል እኔ ጣልቃ የገባሁት አንተም ባላስታውስም ወይም ደግሞ ጀሌዎችን ላስታውስ እችላለሁ ሜቢ እስኪ ቢዝነሱን ነገረኝ ምንድነው በቃ የተለያዩ ስራዎችን ነው የምንሰራው ህገወጥ የሰዎች ዝውውር ነው ወይስ በጀሶ ተደርጎ በሚጋገር እንጀራ ነው ልትሰማኛለህ ማድበስበሱን ትተህ እያንዳንዷን ያረካትን ነገር ተናገር በመንሰራው ስራ ምናምን እንድትለን አንፈልግም እያንዳንዷን ነገር የምሰራው ስራ ይሄ ነው ብለን እንድንነግር ስለዚህ የሰዎች ህገወጥ ዝውውር ነው የምንሰራውኛ በዛ ውስጥም የተለያዩ ስራዎች እንዳሉ ታውቃላችሁ መቼም እናንተ ለእናንተ አልነግራችሁም አይደል እንዴት ነው ታዲያ እየዘጋባችሁ ያለው መንገድ ቀጥል ከዛ ምን ዋጋ አለው አንተን የመሰለ ጠንቅ ሰው መሀላችን እየገብቶ ስራችንን እያስተጓጎለብን ነው አባት አንተን ከሚወል ዘሩ ቢቋረጥ ይሻላል ቆይ እገላለሁ ሚኪ ቆይ ሰማይ ሚኪ ቆይ ሚኪና አንድ ያዙት በእናታችሁ አረጋጉትና አንተ ትሰማኛለህ እንደዚህ እንድትል ከዚህ በኋላ አልፈቅድልም እሺ ከዚህ በኋላ እሱም ያስጥልን ማነው የራስ ጉዳይ እንዳለ ካናታ በቃ ከዚህ በኋላ ገና ይገርምህ ቁጭ በል አርፈህ ቁጭ ትላለሽ ከዚህ በኋላ የምጠይቀን ነገር እያንዳንዷን ነገር በግልጽ ትመልስልኛል እኮ ባትምተኝ በስራ ተመልሳለሁ ገና ቀጠቀጣለሁ እኮ እንዳትነካኝ መልሳለሁ በስራ አይደለም ተሰብስቤ ቀጠቀጣለሁ ይኸውልህ ትሰማኛለህ ትቢትህን ትተህ የምጠይቅህን ጥያቄ እያንዳንዷን ነገር ትመልስልኛለህ በጭራሽ ደግሞ ትሰማኛለህ ይኸውልህ አሁን ያወራሃትን ነገር ድጋሚ ከደከምካት ጥያቄም አልጠይቅህም አንተን ወደ ማሰቃየቱ ብቻ ነው የምገባው ሚኪን የመሰለ ልጅ 10 ቢፈጠር እዚህ ሀገር ላይ የበደረስን ነበር እንዳንተ አይነት ውሾች ቆሻሾችን ከየመንገዳችሁ እየጠራረገ ስለሚያወጣችሁ ነው እንደዚህ እያልክ ያለው ሚኪ ማለት ለብዙ ችግረኞች የደረሰ ብዙ ችግሮችን የፈታ ምስኪን ወጣት ነው በጣም ጎበዝ ወጣት ጭምር ነው እሱን እንድትናገሩ አልፈልግም ትሰማኛለህ እኔም እሱን ስትናገረው ዝም ብያ አላይህም እመነኝ ከዚህ በኋላ በጥፊ በድብድብ ምናምን ነገር አላስቆመም ቀጥታንም እደፋህ ሰምተኛል አይደል ግንባርህን ብዬ ነው ቀጥታ ምደፋ ምንም አይነት ወሬ አልፈልግም ከዚህ በኋላ ሌላ የትርፍ ወሬ እኔ እንደዚህ ነኝ ያል ቆዳ እንድለጠጥብኝ አልፈልግም ግንባርህን ብዬ እደፋሃለሁ ማንንም ከኔ እጅ አያስቆምም ከዚህ በኋላ ሚኪ በጣም ለሰዎች የሚራራ ሰው ስለሆነ ነው እስካሁን ድረስ ታግሶ ዝም ያለ እኔ ግን እንደሱ አይነሱ አይደለም
እየሰማኝ ነው አይደል? ሰማው እኮ ጭራሽ እንደሱ አይነት ሰው አይደሉኝ። እንዲህ ቅንጣት ታክል እንዳንተ አይነት ሰው ምራራ አይነት ሰው አይደሉኝ። ጭራሽ የሚኪ ዘር ይቋረጥ ምናምን ነገር ትላለህ። ሰማኛለህ? እንደሱ አይነት ሰው ጭራሽ እዚች ሀገር ላይ ራሱ ያለ አይመስለኝም። በጣም 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 ስማርት የሆነ ልጅ ነው። እሱ ስላለ ነው እንዳንተ አይነት ወንጀለኞች እየተቀጣችሁ ያላችሁት። እሱ ስላለ ነው ንጹህ ወገኖቻችን ከስቃያቸው እየተገላገሉ ያሉት። እንደሱ አይነት ዘር ነው እንደውም ሊበዛልን የሚገባው። ቢቆም እንዳንተ አይነት ሰዎች ነበር፣ የእንዳንተ አይነት ሰዎች ዘር ነበር መቆም የነበረበት። አትሳደባ በቃ። ገና ቀጠቅጠሃለሁ። ስድቡን የገረመህ ቀጠቅጠሃለሁ ገና። አሁን ይኸውልህ እያንዳንዷን ነገር በግልጽ ታወራለህ። ነግሬሃለሁ፣ ትዕግስት የለኝም ጭራሽ። እንደ ሚኪ የምታገሰ ሰው አይደለሁም። ሚኪ በጣም ሩህሩህ የዋህ ስለሆነ ነው በትዕግስት እያወራህ የነበረው። ከዚህ በኋላ ግን እሱ የለም እዚህ ጋር አይተኛል አይደል? እኔ ነኝ ያለሁት። እኔ ደግሞ እንደሱ አይነት ሰው አይደለሁም ጭራሽ ነው ትዕግስት የሌለኝ። ስለዚህ እያንዳንዷን ነገር ትነግረኛለህ። እንስማማለን አይደል? ተናገር። አዎ እኮ አልኩ። በቃ እንድትጮህብኝ ደግሞ አልፈልግም እኮ። አንተም አትጮህብኛ። ተናገር። እሺ ምንድን ነው እንድነግር የምትፈልገው? በመጀመሪያ ደረጃ ሚኪ ለምንድን ነው እንዲታሰር እና እንዲገደል የፈለጋችሁት? ነገርኳችሁ እኮ። በቃ ስራችንን ሊያሰራን አልቻለም። በየገባንበት ቦታ እሱ አለ። ስለዚህ በቃ የግዴታ እሱን ማሳሰር ነበረብን ስራችንን ለማስኬድ። እሺ የእናንተን የወንጀል ስራ ለመስራት ይሄ ምስኪን መንገላታት ነበረበት እና ደግሞ ልታስገድዱትም አስባችሁ ነበር። በስራችን ላይ ማንም ሰው ጣልቃ ከገባ እናስወግደዋለን። እንዲህ እያልክ ወደ አለ ጥጣ አታውራ። ጀብድ አይደለም እየሰራ ያለው። ለምጠይቀኝ ጥያቄ መልስ እየሰጠው እኮ ጀብድ አይደለም እየሰራ ያለው፣ ጀብድ አይደለም። ሰማኛለህ? አሁን እያወራ ያለው ነገር እያንዳንዱ ነገር ወንጀል ነው። አንገትህን መድፋት ሲኖርብህ ደረትህን ነፍተህ አታውራ። በቃ ወንጀል እየሰራው ከሆነ በህግ የሚጠይቀኝ አካል ይመጣል። እሺ ለእንዳንተ አይነት ቆሻሻ ህግ አልነበረም የሚያስፈልግ። ሰማኛለህ? ልታሳሰረኝ ትችላለህ። ነገ ከነገ ወዲያ ግን እወጣለሁ። አንተ ትወጣለህ? አዎ። እኔ ቁጭ ብዬ እሸናለሁ። አንተ የምትወጣ ከሆነ እሺ እናያለን። ሌላ ነገር ውስጥ አትከተኝ። አሁን ለምጠይቅ ጥያቄ ብቻ እያንዳንዱ እውነቱን ነው እየነገርኩ ያለው። ዛሬ አሳስረኝ ትወስደኝ ትችላለህ። ነገ ግን እወጣለሁ። እሺ እንግዲህ ተመልካቾቻችን እንደምታዩት ነው፣ ትዕቢቱን እያያችሁት ነው። እንዴት እንደሚያደርጉ ዛሬ ብታሳስረኝ ነገ እወጣለሁ የመሳሰሉትን ነገር በጣም የሚለው ነገር ትንሽ ከቁጥጥር ውጭ የሚያደርግ ነገር ነው። ቢሆንም እኛ ኦዲየንስን ስለምናከብር በስነ ስርዓት ለማውራት እንሞክራለን፣ በክብር ለማውራት እንሞክራለን። ትዕቢቱንና ጥጋቡን ግን እናንተ እንደምታዩት ነው። እያንዳንዷን ነገር ይበርድልሃል፣ በዚህ ቃል እገባልሃለሁ። ገንዘብ የማይገባበት የለም። እሺ የትም ይገባል። እሺ እስቲ አንተ ገንዘብ ያከኛ ያስጠልህ እንደሆነ እናያለን። ዛሬ ብዙ ጊዜ ያስጥሎኛል፣ ዛሬ ብቻ አይደለም። እሺ እናያለን። ያንተ ገንዘብ የት ድረስ እንደሆነ አቅሙ በደንብ እናያለን። እሺ እንቀጥላለን። ነው ጥያቄን እቀጥልልሃለሁ። እያንዳንዷን ነገር በግልጽ ትመልስልኛለህ። መልስልሃለሁ አልኩ እኮ ጠይቀኝ። ሚኪን አሳሰራችሁት፣ እንደዛ አንገላታችሁት፣ እንዲሞትም ልታደርጉት ነበር። ነገርኩህ እኮ ስራችን ላይ እጅግ በጣም ጣልቃ እየገባ ሲያስቸግረን የነበረ ሰው ነው። እስር ቤትም እንድናስገድለው ፈልገን ነበረ፣ ግን አልሞተም፣ አልሆነም። ከዛ ግን አብሮ የምትሰራ አንድ እስስት ጠበቃ ነበረች ኤልሳ የምትባል። እሷ እንዳስፈታችው ከሰማን በኋላ ነው ቀጥታ እሷን ማስወገድ እንዳለብን ተነጋግረን የወሰንነው ማለት ነው። ተመልካቾቻችን እንደምትሰሙት ነው እንግዲህ የኤልሳን እንዳስገደሏት አሁን በግልጽ እየነገረኝ ነው። ከዚህ በኋላ ያሉትንም ነገሮች እንደዚህ አሁን በጀመርክበት በደንብ ትቀጥልልኛለህ። እስካሁን ቆንጆ እየነገርከኝ ነው። ከዚህ በኋላ ያሉትን ነገሮች በግልጽ በደንብ ትነግረኛለህ። እሺ ቀጥል። በቃ እነዚህ ሁለት ሰዎች ስራችንን ሊያሰሩን አልቻሉም ነበረ። ከዛ በኋላ እንዴት አድርገን መግደል እንዳለብን በደንብ ቁጭ ብለን ተነጋገረን፣ ፕላን አደረግን። በደንብ አድርገን እቺ እባብ የሆነች ጠበቃ ኤልሳ ፍቅረኛ ማን እንደሆነ፣ ምን እንደሚሰራ፣ የት እንደሆነ በቃ ማምሻ መግቢያ መውጫው በደንብ አድርገን አጠና ነው። ከዛ በደንብ ስናጠና ደግሞ የሱ ፍቅረኛ የቺ እስስት ኤልሳ ጠበቃ እህት እንደሆነች አወቅን። ስለዚህ በደንብ ደግሞ ስናጠናቸው በጣም ብዙ ነገር እንደሚያደርጉ ደረስንበት። የኤልሳ ፍቅረኛ የምትለው
የሆነ ሽንታም ነገር ነው። ወንድም አይመስለኝም። እኔ ዝም ብሎ ተራ ወንድ ታውቃለህ፣ እንደዚህ አይነት ወንድ ነው። ከዛ ግን ለገንዘብ ራሷንም ነፍሷንም የምትሰጥ ሴት እንዳለች ከሱ ጀርባ በደንብ አወቀ። አንተ እግርህን አውርድ እናውራ። እያነገርኩህ እኮ ነው። ከእግርህን አውርድ እናውራ። ምንድን ነው መብቴ ነው እየነገርኩህ አንዴ። ሻውራው እና ይገርምሃል። ከዛ በኋላ በደንብ አድርገን ስትናጠናቸው እሷ ለገንዘቧ አይደለም እህቷን የራሷን ነፍስ ራሷ አሳልፋ ትሰጣለች። ስለዚህ እሱን ሄደን ከምናስጨንቀው ይልቅ እሷን በደንብ አድርገን ብናወራትና ከዚህ በፊት አይታ የማታውቀውን ያክል ገንዘብ ብናቀርብላት እህቷን እንደምታስወግዳት በደንብ እርግጠኛ ስንሆን እሷን ያለችበት ድረስ ሄደን በደንብ አድርገን አግባባናት። እሺ ቆይ ማለት ሄዳ እንዴት አገኛችኋት? እሷን ማለት ስታገኟትስ እህቷ ነች? እንደዚህ በቀላሉ ተስማማችላችሁ? የሚገርም የኛ አካሄድ እጅግ በጣም ብስለት የተሞላበት ነበር። እንደዚህ ዝም ብለን በቀላሉ በደፈኑ አይደለም፣ በደረቁ አይደለም ሄድ ነው። እና የሚገርም ማለት ነው ማን ነው ናቲን ያልከኝ ስምን? ናቲ ነው። ስልት በተሞላበት መልኩ ነበር ይሄድ ነው። ያገኘናትም ጭፈራ ቤት ነው። ይኸውልህ ጭፈራ ቤት ገብተንኛ ቪአይፒ ወንበር ነው የምንይዘው። ሲለንም ደግሞ የሁሉንም ሰው ልንዘጋ እንችላለን ሂሳብ ማለት ነው። እና ያው ብዙ የመጠጥ ስም የምታውቅ አይመስለኝም። ምናልባትም ትልልቅ ገንዘቦችን ማጥፍተህ የምታውቅ አይመስለኝም። እና በቃ አንድ መጠጥ ቤት ስንገባ በጣም ትልልቅ መጠጦችን አዘን 300-400 ሺህ ብር አጥፍተን ነው የምንወጣው። ቪአይፒ ተቀምጠን ማለት ነው። ከዛ ይቺ ልጅ በሌላ ሰው አጠናናት። እዛ ቤት ትመላለሳለች ሲላትም ደግሞ ስትሬት ሆና ትሰራለች የሚል በደንብ መረጃዎችን ሰበሰብን። ከዛ ያው እጃችን ገባች ማለት ነው። ስለዚህ በጣም ብዙ ሰዎች ስላሉን አብረውን የሚሰሩት አንዱን ከኛ ጋር አብሮ የሚሰራውን ሰው የሆነ ቀን ላይ ዝንጥ አደረግነውና ከሷ ጋር አብሮ እንዲያመሽ አደረግነው። ስለዚህ በቃ ገንዘብ ሰጠነው ምናምን በቃ ያው ሴቶች ደግሞ ታውቃለህ፣ ስትሬቶች ደግሞ እንደዚህ አለባበስን አይተው ነው ጠጋ ብለው እንትን የሚሉት። ስለዚህ እሷን በሚስብ መልኩ አለበስነው። ስለዚህ ገንዘብ ሰጠነው። ስለዚህ እዛኛ ቪአይፒ ሆነን እንከታተላለን ማለት ነው። ከዛ በኋላ ያው ባልነው መሰረት ልጁ በቃ እያንዳንዱን ነገር አስተካክሎ እዛው ቁጭ ብሎ መጠጣት ጀመረ። እንዳልነው እቅዳችን ተሳካ ማለት ነው። ሄዳ አናገረችው። ሰው ሲያናግራት ያው የምታገኘው ገንዘብ በጣም ትንሽ እንደሆነ፣ ስለዚህ ለገንዘብ ደግሞ የማትገባበት ቦታ እንደሌለ በደንብ መረጃውን እንዲሰበስብ አደረግነው። ከዛ በኋላ እጃችን አስገባናት ማለት ነው። ከዛ የኔ አለቆች እጅግ በጣም ባለሀብቶች ናቸው፣ ገንዘብ የቀለላቸው ሰዎች ናቸው በላቸው። ከዛ ከኛ ጋር ታገናኛታለህ አልነው። ባልነው መሰረት እሱም እንደዛ አደረገ። ከዛ ወደኛ ጋር ይዟት መጣ ማለት ነው። ከዛ አገኘናት። ከዛ ያው ትረስት እንድትገነባ ወይ ደግሞ እንድታምነን በሚል ቢያንስ ለአንድ 15 ቀን ምናምን ከኛ ጋር አብራ እንድታሳልፍ ጊዜ እንድታሳልፍ ምን አደረግናት። ከዛ ያው 10 ሺህ ብር ምናምን ለነሱ እጅግ በጣም በቃ ትልቅ ገንዘብ ነው፣ ለኛ ደግሞ የወረቀታችን ነው። ስለዚህ በቃ እንደዛ ስናረጋት ያው በደንብ አመነችን ማለት ነው። ከዛ በኋላ ያው ወደ ጉዳያችን ገባን ማለት ነው። ኦኬ እሺ። ማለት እንደነገርከኝ ከሆነ ያን ያክል ቀላል ነበር እሷን የራሳችሁ ለማድረግ? አዎ ገንዘብ ካለ ሁሉ ነገር ቀላል እኮ ነው። እሺ አሁን ማለት እኔ አሁን ትንሽ እንደ ሰውኛ ሳስበው አልዋጥ ያለ ነገር አለ። ምናልባት ከባድ ቢሆንም ግን ምናልባት ሌሎች ሰዎችን ለመጉዳት ምናምን ነገር በኖርማል ልትስማማችሁ ትችላለች። አልዋጥ ያለኝ እንዴት እህቷን ለመግደል ተስማማቻችሁ? ጀስት እኔ አሁን እያሰብኩኝ የነበረው ሁላ በሆነ ነገር አስፈራርታችኋት አስገድዳችኋት ጭምር ነበር የመሰለኝ። አሁን አንተ እየነገርከኝ እንዳለው ግን ሁሉንም ነገር ፈልጋ ነው ማለት። እንዴት እንደዛ ሊፈጠር ቻለ? እንዴት ራሷ ፈልጋ እህቷን እንዴት ስለመግደል ልታስብ ቻለች? ማለት ምንም ነገር እንዴት ሳታስፈራሯት እንዴት ይህንን ሀሳባችሁ ልትቀበላችሁ ቻለች? እንዴት እንደሄድን በስልት እንሄድ ነው ብዬሃለሁ። ስለዚህ በዚህ ልጅ ምክንያት በደንብ አድርገን ያጠናናት እሷን በእህቷ በጣም እንደምትቀና ነው። ምክንያቱም እህቷ እጅግ በጣም የተሳካላት ጠበቃ ናት።
እቺም ደግሞ ጠበቃ ታውቃለህ የሚያገኘውን ገንዘብ። ስለዚህ ያው አንዳንድ እህት ነው ወንድም ደግሞ ታውቃለህ በወንድሙ ወይም በእህቱ እንደሚቀና። ለዚህ እቺም ሴት እጅግ በጣም በእህቷ የምትቀና በጣም ገንዘብ እንዲኖራት የምትፈልግ ሰው ናት ማለት ነው። ስለዚህ ለዚህች ሴት አይታ ማታቆን ያክል ገንዘብ አቅርቦ የገዛ እህቷን እንድትገላት ማድረግ ለኛ እጅግ በጣም ቀላል ነበር ማለት ነው። ምክንያቱም ሁሉ ጊዜ የምታወራው እኔ መቼ ነው እንደ እህቴ መሆነው ነው በቃ ሁሉ ጊዜ ማለት ነው። ስለዚህ ይሄንን ነገር እኛ ለፕላናችን ተመቸን ተጠቀምንባት ማለት ነው። ገባኝ። እሺ ቀጥታ። ስለዚህ ይሄንን ስልታችን በደንብ አድርገን ካወቅን በኋላ የእሷን ውስጥ በደንብ አድርገን ካጠናናት በኋላ እኛ ላይ ትረስት እንደነበራት በደንብ ከገባን በኋላ አንድ ማታ ጠራናት። ከዛ በኋላ ያው የዚህን ያህል ገንዘብ እናቀርብልሻለን አልናት። ከዛ እህቷን ከዚህ ዓለም በቃ እንድታጠፋት እንድትገላት ነገርናት። ቆይ በአንድ ጊዜ ነው የተስማማችል? እኔ እኮ የሆነ ማለት ግራ አጋባኝ። የገዛ እህቷን ለመግደል አላቅማማችም ራሱ ጭምር ሁሉ ነግሬህ እኮ ነው ነገርኩ እኮ አይደለ? በእህቷ እንደምትቀና ነገርኩ አይደል? በጣም እንደምትቀና በስኬቷ እንደምትቀና፣ ሁለተኛ ደግሞ እጅግ በጣም ገንዘብ እንደምትወድ። እቺም ገንዘብ ባትወድ ስትሬት ሆና አትሰራ አይደለ? አስተናጋጅ መሆን ትችል ነበር። ነገር ግን በቃ የገንዘብ ጥማት በጣም ስላለባት ነው ስትሬት ሆና ጭፈራ ቤት የምትሰራው። ለሴት ልጅ ከባድ ስራ ነው አይደል? ነው እንደምታውቀው። ነገር ግን እቺ ልጅ ገንዘብ ትወዳለች ማለት ነው። ስለዚህ ገንዘብ በመውደዷ እንዲሁም ደግሞ በእህቷ ስኬት መቅናቷ ለኛ ፕላን ተመቸም ማለት ነው። ስለዚህ እዛ ላይ በደንብ አድርገን ቁስሏን ተጫነው ህመሟን አወቅነው ማለት ነው። ስለዚህ በደንብ አድርገን ተጫናት ማለት ነው። ስለዚህ ከተጫናት ሻንጣ ሙሉ ገንዘብ አቀረብንላት። እቺ ልጅ ሻንጣ ሙሉ ገንዘብ ለማግኘት ስራዋ ላይ ብትቀጥል እድሜዋ ሊያልፍ ይችላል፣ አታገኘውም። ገባ? ስለዚህ እሺ ማትልበት ምንም አይነት ምክንያት የለም። እሺ ባትለንም ከኛ ጋር ያላት ግንኙነት ይቋረጣል ማለት ነው። ያ ማለት ዝም ብላ እንደቀላ 10,000 ብር የምታገኘው ነገር ይቀርባታል ማለት ነው። ስለዚህ ያንን እንደምታጣ ስላወቀች ያው 10,000 ብር አንተ ግን ያው 10,000 ስልህ ይሄ ትልቅ ብር ነው አይደል? በቃ ዝም ብለን አላለ ለምሳ ምናምን እንደዛ በቃ እንድታረግበት ነው የምንሰጣት። እሷ ደግሞ የና 10,000 ብር ለማግኘት በጣም ታች ወርዳ ነው የምታገኘው። ስለዚህ ይሄ ነገርም ሊቀርባት ይችላል። ስለዚህ ለ10,000 ብር እንደዚህ የምትሆን ሴት በሻንጣ ሙሉ ገንዘብ ደግሞ ሲቀርብላት ልትሆን እንደምትችል መገመት ቀላል ነው። ስለዚህ ዝም ብለን አይደለም ይሄን ስራ የሰራነው፣ በደንብ አድርገን ውስጣቸውን በደንብ አድርገን አጥንተን ነው። ገባ? ከፊልሙን ፍቅረኛዋን እናውቀዋለን። እሱ ግን ወንድ አይደለም፣ ሽንታም ነገር ነው። ስለዚህ እሷ ለገንዘብ እጅግ በጣም እሱም ይሞታል ለነገሩ፣ ግን ከሱ አይበልጥም። የእሷ እጅግ በጣም እላፊ ነው። ስለዚህ በደንብ አጠናናት። ከዛ አንድ ማታ ጠራናት፣ መጣች። እህቷን እንደምናቃት ነገርናት። ስራችን ላይ ጣልቃ እየገባች እጅግ በጣም ብዙ ነገር እያበላሸችብን እንደሆነ ነገርናት። ከዛ በኋላ ምን እንዳደርግላችሁ የምትፈልገው አለችን ማለት ነው። ስለዚህ እኛ ሻንጣ ሙሉ ገንዘብ እንሰጥሻለን፣ እህትሽን ግዳያት አልናት። ምንም አላቀማማችም። ወዲያው ነው እሺ ያለችን ማለት ነው። ገባ? ስለዚህ 5 ሚሊዮን ብር ሰጠናት፣ እህቷን አስወገደቻት ማለት ነው። እሺ ቆይ ማለት አሁን ለሁለቱም ለፍቅረኛዋም ለእህቷም ነው የከፈላችሁት ወይንስ ደግሞ ለእህቷ ብቻ ከፍላችሁ ነው ፍቅረኛዋን እሷ በብር የገዛችሁ? እንዴት ነው? ነገርኩ እኮ በሱ በኩል ሄደን ነበረ፣ ግን እሱ ፈሪ ነው፣ ቦቅቧቃ ነው። ገባ? ስለዚህ የበለጠ ስናጠና ግን ከሱ የበለጠች ገንዘብ የምትወል ደፋር ሴት አገኘን ማለት ነው። ገባ? ኦኬ። ስለዚህ እኛም አንዳንድ ነገሮችን እያጣራን ነበር። በመናጠራበት ጊዜ ያው አንተ እንዳልካቸው ማለት በሷ በኩል ነው ይሄን ነገር እየሰራ እንደነበር መረጃው ደርሶናል፣ እኛም እናውቀዋለን። ካንተ አፍ ከራስ አፍ መስማት ስለፈለኩኝ ነበር ይሄን ጥያቄ ጠየቅኩ። እሺ አሁን መቀጠል እንችላለን። ስለዚህ በቃ ገንዘቡን ሰጠናት፣ እሷ ባልናት መሰረት አስወገደቻት ማለት ነው። እሺ እንግዲህ ውድ ተመልካቾቻችን እንደሰማችሁት ነው ያለንበት ጊዜ በጣም ከባድ ጊዜ ነው። የገዛ እህቷን ለብር ብላ የምትቀይር ሴት የሞላበት ለገንዘብ ስንል ምንም ነገር የሚያደርግ ሰው የበዛበት ዘመን ላይ ነው የምንገኘው። እንደምትመለከቱት በገንዘብ ይህም ሰውዬ የአንድ ሰው ነፍስ ቀጥፏል።
እንግዲህ እሷንም ነፍሷን በአጸደ ገነት ያኑርልን። መመለስ የማይቻል ነገር ሆነብን እንጂ እህታችንን መልሰናት ከጎናችን ብትሆን በዚህ ሰዓት በጣም ደስተኞች ነበርን። በድጋሚ ነፍሷን በአጸደ ገነት ያኑርልን። እንግዲህ ተመልካቾቻችን እንደሰማችሁት ነው ሁሉንም ነገር አብዛኛውን ነገር ማለት በሚቻል ሁኔታ ነግሮናል እያንዳንዷን ነገር። ነገር ግን አሁንም ቢሆን ካንተ የምፈልገው አንድ የቀረኝ ነገር አለ። ምንድነው የቀረህ? እያንዳንዱን ነገር እኮ ነገርኩ። በቃ ከዚህ በላይ ምንም ማውቀው ነገር የለም። ይኸውልህ ካንተ በጣም የምፈልገው አንድ ነገር አለ። ይሄንን ነገር ብቻህን እንደማትሰራው በደንብ አውቃለሁ። ካንተ ጋር የሚሰራው ሰው ማን እንደሆነ ትነግረኛለህ። ማንም የለም ከኔ ጋር የሚሰራ፣ እኔ ብቻዬን ነው የምሰራው ይሄን ነገር። ማንም የለም። ይኸውልህ ትሰማኛለህ? አሁን ከዚህ በኋላ እንደ አዲስ መጨቃጨቅ፣ መከራከር ምናምን ነገር አያስፈልግም። እኔ መጨቃጨቅም መከራከርም አልፈልግም። እኔ ከኔ ጋር ማንም አይሰራ፣ ማንም የለም። ቅድምዬም ከሚኪ ጋር ሆነን ስታወራ ነበረ። ከዚህ የሌሎች ወንጀሎችንም እንደምሰሩ የሰዎች ዝውውር ላይ እንደምሰሩ ነግረኸኛል። እንደምሰራ ሳይሆን እንደምንሰራ እያልክ ነበር እየነገርከኝ ነበር። ከዛ ሁለትና ከዛ በላይ እንደሆናችሁ እየነገርከኝ ነበር። ይኸውልህ ስማኝ፣ እንደነገርኩ ትዕግስተኛ ሰው አይደለሁም እና እያንዳንዷን ነገር ትነግረኛለህ። ይኸውልህ ማን አብሮህ እንዳለ። እሺ ቅድምዬ ስለ ክለቡም እየነገርከኝ በነበረበት ሰዓት እኔ እያልክ አልነበረም እያወራኝ ነበር፣ እኛ እያልክ ነበር እያወራኝ ነበር። ለእያንዳንዷ ጥቃቅን ቃላት ትርጉም እንሰጣታለን። በቃ ተውኛ እንዴ! ለምን አትተው? በጣም ቀላል ጥያቄ ነው። እስካሁን ካወራህልኝ ነገር አንጻር በጣም ቀላል ጥያቄ ነው እየጠየኩ ያሉት። ማን እንደሆነ ንገረኝ አልኩ። ነገርኩ እኮ በቃ ተውኛ፣ በቃ ልቀቁኝ፣ ልሂድበት። ይኸውልህ ትሰማኛለህ? አብሮህ የሚሰራው ማን እንደሆነ እስካልነገርከኝ ድረስ ማንም የለም አብሮኝ የሚሰራ ሰው። ማንም የለም አትበለኝ። ይኸውልህ ይሁን ካንተ በታችም ሆነ ካንተ በላይ አብሮህ ማን እንደሚሰራ ማወቅ ብቻ ነው የምፈልገው። ስለዚህ ሌላ ግርግር ውስጥ ሳንገባ በግልጽ እንድትነግረኝ ነው የምፈልገው። ባጭሩ በጣም ቀላል ነው። ያን ያክል አንድ ስም መጥራት ብቻ። እኔ ምንም የማውቀው ነገር የለም። በቃ ልቀቁኝ። ምንም የማውቀው ነገር የለም አትበለን። ይኸውልህ ከአንተ ጋር አሁን ሌላ ግብግብ ውስጥ እንዳልገባ ብትረዳኝ ደስ ይለኛል። ሌላ ነገር ምንም የማውቀው ነገር የለም አልኩ እኮ። በቃ ልቀቁኝ። የማውቀው ነገር የለም አትበለኝ። የማውቀው ነገር የለም አትበለኝ። ይኸውልህ እና የማላውቀውን ነገር እንዴት እነግርሃለሁ? አንተ ንገረኝ እያልኩህ አይደል እንዴ? ንገረኝ እያልኩህ አይደል? ምን ማለት ነው? አልነግርህም አለ። ና አንተ ናውጣ። ገና ጥጋብ አልበረደልህም ማለት በቃ የማውቀውን ነገር ነገርኩህ። መጋዘን ገብተህ ስትጠፈጠፍ ጥጋብም ይብር። ና ጋር ናውጣ። ሂድ ውጣ ወደዛ ጋር